የደህንነት ካሜራ ከመግዛታችሁ በፊት ማወቅ ያለባችሁ ነገሮች አሁን ነግራችኋለሁ። ለምሳሌ ለመኖሪያ ቤት መግዛት ከፈለጋችሁ እዚህ ጋር ከላይ እንደምታዩት አይነት ነው መሆን ያለበት ማለት ነው። እነዚህ አሁን ከላይ የምታዩት ካሜራዎች መኖሪያ ቤት ውስጥ ብቻ ነው የሚያገለግሉት፣ ውጪ ላይ አያገለግሉም። ለምሳሌ ለቡቲክ፣ ለሱቅ፣ ለፋርማሲ ለመሳሰሉት ውስጥ ላይ ለምታደርጉ ካሜራዎች ማድረግ ያለባችሁ ተመሳሳይ እነዚህ ካሜራዎች መሆን ይችላሉ ማለት ነው። ለቤታችሁ ሆኖ ደግሞ ውጪ ላይ ደግሞ መጠቀም የምትፈልጉ ከሆነ እንደነዚህ አይነት ካሜራዎች ነው መጠቀም ያለባችሁ ማለት ነው። እነዚህ ካሜራዎች የተለያዩ የአየር ጸባይ አያበላሻቸውም፣ ሙቀት፣ ዝናብ ማለት ነው። በተጨማሪ ደግሞ ዋይድ ሌንሳቸው ሰፋ ያለ ነው፣ ወይም ደግሞ እንደነዚህ አይነት ተሽከርካሪም መጠቀም ትችላላችሁ ማለት ነው። የእናንተ ቦታ ለመጋዘን፣ ለትልልቅ ድርጅቶች፣ ለፋብሪካ፣ ለህንፃዎች እና ለተለያዩ ብዙ ካሜራ የሚያስፈልግበት ቦታ ላይ መጠቀም ያለባችሁ ልክ እንደነዚህ አይነት ካሜራ ነው። እነዚህ ካሜራዎች ዋየርድ ካሜራ ይባላሉ። በገመድ ተዘርግተው የምትጠቀሟቸው ደህንነት ካሜራዎች ናቸው። እዛው አካባቢ ላይ ሞኒተር በማዘጋጀት እንደገና ሃርድ ዲስክ አላቸው፣ ይቀርጻሉ፣ ቀርጸው እዛው ያስቀምጣሉ። በተጨማሪም ደግሞ ከኢንተርኔት ከተገናኙ እናንተ በስልካችሁ መቆጣጠር ትችላላችሁ ማለት ነው። ሌላው ደግሞ ገጠር አካባቢ መብራት የሚጠፋ ከሆነ እንደነዚህ አይነት በፎርጂ ኔትወርክ እና በሶላር የሚሰሩ ካሜራዎችን መጠቀም ይችላል። እነዚህ ሶላር እና ፎርጂ የሚሰሩ ካሜራዎችን ከመግዛታችሁ በፊት እዛ አካባቢ ላይ የፎርጂ ኔትወርክ ጥሩ መሆኑን ማረጋገጥ አለባችሁ። ፎርጂ ኔትወርክ ጥሩ ከሆነ የሶላር ካሜራ መግዛት ስላላችሁ ማለት ነው። በደህንነት ካሜራ ዙሪያ ላይ የተለያዩ ቪዲዮዎችን ስለምሰራ ይህን ፎሎ በማድረግ መከታተል ትችላላችሁ።